ሰላም ቤተሰቦቻችን የመንግስት ሰራተኞች ደሞዝ ወደ ተለያዩ የግል ባንኮች በመዘዋወር ላይ ይገኛል። የክልል መንግስታት ከደሞዝ በተጨማሪ በጀታቸውንም ወደ ክልላዊ ባንኮች ማዞራቸው አሳሳቢ እየሆነ መሆኑ ታውቋል። በሌላ በኩል ደግሞ አሜሪካና ራሽያ ከኢራን ጦርነት ጋር በተያያዘ ውጥረት ውስጥ እየገቡ መሆናቸው ግልጽ እየሆነ ይገኛል። የሩሲያና የኢራንን እንቅስቃሴ እየተከታተልኩኝ ነው ስትል አሜሪካ ማሳወቋ የሁለቱን ሀያላን ሀገራት ውጥረት የደረሰበትን ደረጃ የሚያሳይ ሆኗል። እነዚህ የሰዓቱ ዋና ዋና ዜናዎች ናቸው። አሁን አንድ በአንድ በዝርዝር እንመለከታቸዋለን። እስከ መጨረሻው አብራችሁን ቆዩ። የመንግስት ሰራተኞች ደሞዝ ወደ ተለያዩ የግል ባንኮች በመዘዋወር ላይ ይገኛል። የክልል መንግስታት ከደሞዝ በተጨማሪ በጀታቸውንም ወደ ክልላዊ ባንኮች ማዞራቸው አሳሳቢ እየሆነ መምጣቱ ታውቋል። የመንግስት ሰራተኞች ደሞዝ ሲንቄ ባንክን ጨምሮ በተወሰኑ የግል ባንኮች በኩል ብቻ እንዲከፈል መደረጉን የተለያዩ ምንጮች ይፋ እያደረጉ ነው። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮች ተቃውሞ እንደገጠመው ማውቀናል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበትም ተገልጿል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የአገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረዋል። ፕሬዝዳንቱ እንዳሉት ከሆነ እነዚህን ተግዳሮቶች ጨምሮ በርካታ የባንኩ ቅርንጫፎች አገልግሎታቸውን ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ምክንያት ከ418ቱ ቅርንጫፎች መካከል የተወሰኑት አገልግሎት እየሰጡ አለመሆኑን አስገንዝበዋል። አቶ አቤሳኖ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ ከ3 ትሪሊዮን ብር በላይ ደርሷል። ሆኖም የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበትም ታውቋል። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በሲንቄ ባንክ በኩል እንዲከፈል የክልሉ መንግስት ባስተላለፈው ትዕዛዝ መሰረት ደሞዝተኞች በሲንቄ ባንክ በኩል ደሞዛቸውን ማግኘት ከጀመሩ ወራት መቆጠራቸው ታውቋል። ከዚህም በተጨማሪ ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች የካሳ ክፍያዎችና የመሳሰሉት አገልግሎቶች በግዴታ በሲንቄ ባንክ በኩል መደረግ ከጀመሩ ሰነባብተዋል። በሌሎች አካባቢዎችም ተመሳሳይ እርምጃ በመወሰድ ላይ መሆኑን የታወቀው። በትግራይ ክልል የሚገኙ ተቋማት በበኩላቸው ከኢትዮጵያ ንግድ ባንክ ጋር ያላቸውን ግንኙነት እንዲያቋርጡ እየተጠየቁ ይገኛሉ። በዚህም የተቋማቱ ገቢም ሆነ ተቀማጭ ገንዘብ ወደ አንበሳ ባንክ፣ ወጋገን ባንክ እና ደደቢት የማይክሮ ፋይናንስ እንዲዘዋወር መመሪያ ከተላለፈ ሳምንታት አልፈዋል። ከዚሁ ጎን ለጎን ደግሞ ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ መስጠቱን ተከትሎ ማጣራት መጀመራቸው ታውቋል። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሔራዊ ባንክ የአገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃቸው ላይ ማጣራት እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኛ ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃን እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ታውቋል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ ይኖርበታል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ወይም ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ደግሞ ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተጠይቀዋል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም እንደሚችሉም ተገልጿል። በዲፕሎማ ማለትም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና የከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል ተብሏል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነት የሚረጋገጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲ እንዲሁም ከከተማ አስተዳደሮች ከሆነ ደግሞ የስራና ስልጠና ቢሮዎች እንደሆነን የታወቀው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ታውቋል። በሌላ በኩል ደግሞ አሜሪካና ሩሲያ ከኢራን ጦርነት ጋር በተያያዘ ውጥረት ውስጥ እየገቡ መሆናቸው ግልጽ እየሆነ ይገኛል። የሩሲያና ኢራንን እንቅስቃሴ እየተከታተልኩኝ ነው ስትል አሜሪካ ማሳወቋ የሁለቱን ሀያላን ሀገራት ውጥረት የደረሰበትን ደረጃ እንደሚያሳይ ተገልጿል። ሩሲያ ለቴሄራን የአሜሪካ የጦር ሰፈሮች
ሰፈሮችንና ንብረቶችን እንድትመታ መረጃ በመስጠት እየረዳች ነው የሚለውን መረጃ የአሜሪካው መከላከያ ሚኒስትር አስተባብለዋል። ፔንታጎን የአሜሪካ ጦር በአካባቢው እየተባባሰ በመጣው ግጭት የሩሲያና ኢራንን እንቅስቃሴ እየተከታተለ መሆኑንም ግን አሳውቋል። ዋሽንግተን ፖስት እንዳለው ከሆነ ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ኢላማዎችን በተመለከተ ከኢራን ጋር የመረጃ ልውውጥ እያደረገች መሆኑን የሚገልጽ መረጃ አግኝቶ ማጋራቱን አሳውቀዋል። ነገር ግን የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ባደረጉት ቃለ ምልልስ ላይ ሞስኮ ቴህራንን እየረዳች እንደሆነ ሲጠየቁ አሜሪካ ሁሉንም ነገር እየተከታተለችና በጦርነት እቅዶች ውስጥ እያስቀመጠች እንደሆነ ተናግረዋል። ጦርነቱ ከተጀመረበት የካቲት 28 ጀምሮ ራሽያ የጦር መርከቦችንና አውሮፕላኖችን ጨምሮ የአሜሪካ ወታደራዊ ሀብቶች የሚገኙበትን ቦታ ለኢራን አሳልፋ ሰጣለች ሲሉ ማንነታቸውን ለማሳወቅ ያልፈለጉ 3 የአሜሪካ ባለስልጣናት ለዋሽንግተን ፖስት ተናግረዋል። ሄግሴት ግን አሜሪካ ስለ ሪፖርቶቹ ምንም ግድ የላትም ሲሉ የሩሲያ እርዳታ የአሜሪካ ዜጎችን አደጋ ላይ ሊጥል ይችላል የሚለውን ሁኔታ አጣጥለው አልፈዋል። በትናንትናው ዕለት ዶናልድ ትራምፕ ከፎክስ ኒውስ በጉዳዩ ዙሪያ ለተነሳላቸው ጥያቄ ምንኛ ሞኝነት የተሞላበት ጥያቄ ነው በማለት ጉዳዩን አደባብሰው አልፈዋል። በሌላ በኩል ከፖለቲካዊ ድጋፍ ባሻገር ለኢራን ወታደራዊ ድጋፍ ትሰጣለች የሚል ጥያቄ የቀረበላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከቴህራን እንዲህ አይነት ጥያቄ እንዳልቀረበ ተናግረዋል። ከዚሁ ጋር በተያያዘ የአሜሪካ ጦር ሰፈሮች በቀጠናው እስካሉ ድረስ ሰላም አይታሰብም ስትል ኢራን አስጠንቅቃለች። በመካከለኛው ምስራቅ ሀገራት የአሜሪካ ጦር ሰፈሮች እስካሉ ድረስ ቀጠናው ሰላምን ፈጽሞ እንደማያገኝ የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ገለጹ። አፈ ጉባኤው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአሜሪካ ወታደር በቀጠናው ለሚከሰቱ ግጭቶችና አለመረጋጋቶች ዋነኛ ምክንያት መሆኑን ጠቅሰዋል። ጋሊባፍ አክለውም የቀጠናው ሀገራት እውነተኛ ሰላምን ማጣጣም የሚችሉት የውጭ ኃይሎች ጣልቃ ገብነት ሲቆምና የአሜሪካ ጦር ከአካባቢው ሙሉ በሙሉ ሲወጣ ብቻ መሆኑን አሳስበዋል። ይህ የኢራን ከፍተኛ ባለስልጣን አስተያየት የወጣው በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከፍተኛ ደረጃ በጨመረበትና በኢራንና በአሜሪካ መካከል ያለው የቃላት ጦርነት በበረታበት ጊዜ ነው። ኢራን ቀደም ሲል የአሜሪካ ጦር ከቀጠናው እንዲወጣ በተደጋጋሚ ስትወተውት መቆየቷ የሚታወስ ሲሆን የአሁኑ የአፈ ጉባኤው ንግግርም ሀገሪቱ ለአሜሪካ ያላትን ጠንካራ ተቃውሞ በድጋሚ ያረጋገጠ መሆኑ ተመላክቷል።